ሳውዲ አረቢያ በሀገሪቱ የሚገኙ የኢራን ወታደራዊ አታሼና ሌሎች 4 የኤምባሲ ባልደረቦች በ24 ሰዓት ውስጥ ግዛቷን ለቀው እንዲወጡ አዛለች። ሚድል ኢስት ሞኒተር ዘገባ ከሆነ የሳውዲ መንግስት የኢራን ወታደራዊ አታሼና ረዳቶቹን ፐርሶና ኖን ግራታ ወይም በሀገሪቱ የማይፈለጉ ሰዎች በማለት ነው ከሀገሯ እንዲወጡ የማባረር እርምጃ የወሰደችው። ትዕዛዙ የተላለፈው በትላንትናው ዕለት ቅዳሜ ነበር። ዲፕሎማቶቹ እስከዛሬ እሁድ ድረስ ሀገሪቱን ለቀው እንዲወጡ ጥብቅ ቀነ ገደብ ተቀምጦላቸዋል። ይህ ውሳኔ ታዲያ በድንገት የመጣ ነው የሚመስለው። ግን ሳውዲ አረቢያ ለዚህ ጠንካራ እርምጃ የሰጠችው ምክንያት ካልን ግልጽና ቀጥተኛ ነው። ምክንያቱ ሚድል ኢስት ሞኒተር ይዞት በወጣ ዘገባ ላይ ሳውዲ አረቢያ ይህን እርምጃ የወሰደችው ኢራን በቅርቡ በገልፍ ሀገራት የትብብር ምክር ቤት ወይም GCC አባል ሀገራት ላይ የፈጸመችውን የሚሳኤልና የድሮን ጥቃት ተከትሎ ነው። ሳውዲ ይህንን ጥቃት የሀገሪቱን ሉዓላዊነት የመጣስ ተግባር ነው ስትል ኮንነዋለች። ከዚህ በላይ ደግሞ እንደ አውሮፓውያኑ አቆጣጠር በ2023 በቻይና አምባሳደርነት የተፈረመውንና በሁለቱ ሀገራት መካከል ሰላም እንዲሰፍን ያለመውን የቤጂንግ ስምምነት ኢራን በግልጽ ሳለች የሚል ክስ ከሳውዲ በኩል ቀርቧል። ይህ ማለት በሁለቱ ሀገራት መካከል የነበረውን የዲፕሎማሲ ግንኙነት አሁን ሙሉ በሙሉ ተቋርጧል ለማለት ባያስደፍር እንኳን ወደዚያ እየተቃረበ ስለመሆኑ ግን አመላካች ጉዳዮች ተደርገው ይወሰዳሉ። ሳውዲ አረቢያ ከኳታር በመቀጠል የኢራን ወታደራዊ ባለስልጣናት ያባረረች ሁለተኛዋ የገልፍ ሀገር ሆናም ተመዝግባለች። ይህ ደግሞ በሁለቱ ሀገራት መካከል ለዓመታት የቆየውን የቀዝቃዛ ጦርነት ሁኔታ ወደ አዲስ ምዕራፍ እንዲሸጋገር አድርጓል። በተለይም ወታደራዊ አታሼን ማባረር ማለት የሁለቱ ሀገራት የመከላከያ ተቋማት የነበራቸውን ቀጥተኛ የመረጃ ልውውጥ መስመር ተዘግቷል ማለት ነው። ከዚህ እርምጃ በስተጀርባ ያለው የፖለቲካ መልእክት ግን መፈተሽ ግድ ይለናል። ሳውዲ ለኢራን ምን አይነት መልእክት ነው ያስተላለፈች ያለችው? መልእክቱ ትዕግስታችን አልቋል የሚል ነው። ሳውዲ አረቢያ ከዚህ ቀደም በዲፕሎማሲያዊ መንገዶች ችግሮችን ለመፍታት ስትሞክር ቆይታለች። አሁን ግን የኢራን ቀጥተኛ ጥቃት ቀይ መስመሯን እንደጣሰና ትዕግስቷ እስከ መጨረሻው ድረስ እንደተፈታተነና ትዕግስቷ እንዳበቃለት ማሳያ ተደርጎ ነው የሚወሰደው። ይህ እርምጃ በኢራን ውስጥ እየታየ ካለው የአመራር ለውጥና ጽንፈኛ ፖሊሲ ጋር ተዳምሮ ቀጠናውን ወደማይፈለግ ወታደራዊ ግጭት ሊገፋው የሚችላል የሚል ስጋት ፈጥሯል። ይህንን ብለን ወደ ሌላኛው ጉዳያችን ስናመራ ደግሞ የእስራኤላውያን መከታና ኩራት ስለሆነው አይረን ዶም የሚመለከት አንድ መረጃ እናንሳ። የኢራን ሰማዩን መከላከያ የለውም የሚሉ ድምጾች ኢራን ፓርላማ አፈ ጉባኤ ሲሰሙ ነበር። ይህ እንዴት ነው ሊሆን የቻለው የሚል ጥያቄ ከጫረባችሁ አንድ ጉዳይ ልንገራችሁ። የእስራኤል ኩራት የሆነው አይረን ዶም የሚሳኤል መከላከያ ሚስጥራት ለጠላት ሀገር ተላልፎ ተሰጥቷል የሚሉ መረጃዎች ዘ ታይምስ ኦፍ እስራኤል ይዞ ወጥቷል። ይህንን ጉዳይ ከአጭር መሸጋገሪያ በኋላ ስንመለስ በዝርዝር ነግራችኋለሁ። የእስራኤል ኩራት የሆነው የአይረን ዶም ሚሳኤል መከላከያ ስርዓት ሚስጥር ለጠላት ሀገር ተላልፎ ተሰጥቷል ማለት ያው በቀጥታ ስናወራው ለኢራን ተላልፎ ተሰጥቷል የሚለው መረጃ በስፋት እያነጋገረ ነው የሚገኘው። ዩቲዩብ ገጻችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልንና ከተከታዩ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ይሆናል። ገበያ ሚዲያ ልዩ ጥንቅርን በመከታተል ላይ ትገኛላችሁ። አብራችሁን ቆዩ። ከፍተኛ የሆነ የንግድ እንቅስቃሴ ባለበት በመሃል ፒያሳ ማህሙድ ሙዚቃ ቤት አጠገብ በኢትዮጵያ ብር ያለምንም ወለድ ገዝተው በወር እስከ 150 ሺህ ብር ድረስ የኪራይ ገቢ ማግኘት የሚችሉባቸውን የንግድ ሱቆችን ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በከፍተኛ ጥራትና ፍጥነት 24 ሰዓት ያለማቋረጥ እየተገነባ ባለው አራዳ ግራንድ ሞል ላይ ለሽያጭ አቅርበናል። ሱቆቹ ከ25 እስከ 33 በመቶ የሚደርስ ልዩ ቅናሽ የተደረገባቸው ሲሆን ከ20 እስከ 145 ካሬ ስፋት አማራጮችን አቅርበንሎታል። በመሆኑም ለመጋረጃ ቤት፣ ለወርቅ ቤት፣ ለኤሌክትሮኒክስ፣ ለህንፃ መሳሪያና ለቡቲክ የሚሆኑ ሱቆችንና ለተለያዩ አገልግሎቶች የሚውሉ ሰፋፊ ቢሮዎችን ከቀላልና ምቹ ያከፋፈል ዘዴ ጋር ይዘንላችሁ መጥተናል። ታዲያ እርሶም በዚህ ውስን ሱቆች ብቻ በቀሩት ግዙፍ ግራንድ ሞል ላይ የሱቅ ባለቤት ለመሆን ፈጥነው በመደወል የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909253426 ይደውሉ። ኖር ሸገር ፕሮፐርቲስ። ከመሸጋገሪያው በፊት እንደነገርኳችሁ የአይረን ዶም ሚሳኤል መከላከያ ስርዓት ሚስጥራት ኢራን እጅ ገብቷል። ይህ ክስተት በእስራኤል ወታደራዊ ታሪክ ውስጥ እጅግ አስደንጋጭ ከሚባሉት አንዱ ሆኖ ተመዝግቧል። ዘ ታይምስ ኦፍ እስራኤልና አናዶሉ ይዞት የወጡት መረጃ እንደሚያሳየው ከሆነ ራዝ ሆኸን የተባለው የ26 ዓመት ወጣት በእስራኤል አየር ኃይል ውስጥ የአይረን ዶም ተጠባባቂ ወታደር ሆኖ ሰርቶ ነበር። ይህ ሰው ለኢራን ስለላ በማካሄድና ሚስጥራዊ መረጃዎችን አሳልፎ በመስጠት ተከሷል። ከቀናት በፊት መጋቢት 18 እንደ አውሮፓውያኑ አቆጣጠር 2026 ላይ በኢየሩሳሌም ፍርድ ቤት የቀረበው ክስ እንደሚያመለክተን ከሆነ ይህ ግለሰብ በጦርነት ወቅት ለጠላት በማገዝና ሀገርን በመክዳት ወንጀል ነው የተከሰሰው። አንድ ወታደር እንዲህ አይነት ከፍተኛ ጥበቃ የሚደረግለትን ሚስጥር እንዴት አሳልፎ ሊሰጥ ቻለ? ምን አይነት መረጃዎችስ ነው ያወጣው የሚለውን ስንመለከት ደግሞ ዘ ታይምስ ኦፍ እስራኤል ዘገባን ማንሳት ግድ ይለናል። ዘ ታይምስ ኦፍ እስራኤል ያወጣው የክስ ዝርዝር ሰነድ እንደሚያሳየው ከሆነ ወጣቱ መረጃዎችን ያስተላለፈው በቴሌግራም በኩል እንደሆነ ተሰምቷል። ለኢራን የስለላ መኮንኖች የአይረን ዶም ሚሳኤል
የሚሳኤል መከላከያ እንዴት እንደሚሰራ ሚሳኤል ማስወንጨፊያ ጣቢያዎቹ ወይም ባትሪዎቹ የሚገኙበትን ትክክለኛ ቦታ በተለይም በሃዝጄሪም እና በፓልማቺም ወታደራዊ ካምፖች ውስጥ ያሉትን ጨምሮ 27 የሚሆኑ ፎቶዎችንና ቪዲዮዎችን ልኳል ነው የተባለው። ከዚህ በተጨማሪ የሚሳኤል መከላከያው ዳግም የሚታጠቅበትን ወይም ሪሎዲንግ ቴክኒካዊ ሚስጥርና የአየር ኃይል ጣቢያዎችን ዝርዝር መረጃም ለኢራን ወታደራዊ መኮንኖች አሳልፎ ስለመስጠቱ ተነግሯል። ለዚህ ከፍተኛው ክህደት የተከፈለው ዋጋ ደግሞ እጅግ አስገራሚው ጉዳይ እሱ ነው። ይህ እስራኤላዊ ወጣት ይህ ሁሉ ስትራቴጂካዊ መረጃ አሳልፎ የሰጠው በክሪፕቶ ከረንሲ በተከፈለ 1000 የአሜሪካ ዶላር ብቻ ነው። ይህም በዘመናዊ የስለላ ዓለም ውስጥ ጠላቶች በቴክኖሎጂና ጥቂት ገንዘብ በመጠቀም በቀላሉ ሰርጎ ገቦችን መመልመል እንደሚቻል ትልቅ ማሳያ ሆኖ ተወስዷል። ከሆን በ2019ና በ2022 መካከል በነበረው መደበኛ ውትድርና ጊዜ ውስጥ በዚሁ የአየር መከላከያ ስርዓት የሚከታተል ክፍል ውስጥ ሰርቶ ነበር። ስለ ስርዓቱ ጥልቅ ዕውቀት ነበረው። ይህ ስለ ስርዓቱ ጥልቅ ዕውቀት የነበረው ሰው ለኢራን አሳልፎ የሰጠው መረጃ በእስራኤል መከላከያ ላይ ከፍተኛ አደጋን ደግኗል። ኢራን እነዚህን መረጃዎች በመጠቀም የአይረን ዶምን መከላከያ እንዴት ሰብራ ማለፍ እንደምትችለውን በግልጽ ለመረዳት ትችላለች። ታይምስ ኦፍ እስራኤል እንደጠቆመው ከሆነ ይህ ክስተት እስራኤልና አሜሪካ ከኢራን ጋር ቀጥተኛ ጦርነት ውስጥ ባሉበት ወቅት መከሰቱ ደግሞ ጉዳዩ ይበልጥ አደገኛ አድርጎታል። አሁን ላይ እስራኤል መላውን የመከላከያ ስርዓቷን ስነልቦናዊና ቴክኒካዊ ዝግጅታቸውን በድጋሚ ለመፈተሽ ትገደዳለች። ይህ ባልተጠበቀ ሁኔታ ከአንድ የእስራኤል ወታደር በማይጠበቅ ሁኔታ $1000 ለኢራን ተላልፎ የተሰጠው ሚስጥር የጦርነቱን ቀጣይ ምዕራፍና አቅጣጫ በከፍተኛ ሁኔታ ሊቀይር እንደሚችል ታምኖለታል ማለት ነው። እስኪ ይህንን ብለን ደግሞ የነዚህ ሁሉ ክስተቶች ማዕከል ወደ ሆነችው ቴህራን እናምራና ደግሞ በኢራን ፖለቲካ ውስጥ ለዘመናት ትልቅ ተጽዕኖ ስለነበራቸው አሊ ላርጃኒ ህልፈት ከዚህ ቀደም አንስተናል። አሊ ላርጃኒ ምን አይነት ሰው ነበሩ የሚለውን ጉዳይም በስፋት ተነጋግረናል። አሁን የአሊ ላርጃኒ መገደልን ተከትሎ በሀገሪቱ ከፍተኛ የአመራር ክፍተትና የፖለቲካ መናወጥን ፈጥሯል። ይህ በኢራን ላይ የደረሰ እጅግ ከባድና ድንገተኛ መርዶ ነው። ይህንን ተከትሎ ታዲያ ያንን የፖለቲካ ክፍተት የስልጣን ክፍተት ለመሙላት ወደ ስልጣን መንበሩ የመጡት ሰው ደግሞ በሌላ በኩል ከፍተኛ የሆነ ትኩረትን ስበዋል። በምዕራባውያን ዘንድ ለድርድር የማይመቹ ሰው ተብሎ የሚታወቁት ሰው ናቸው። ሰኢድ ጃሊሊ እሳቸው ናቸው የአሊ ላርጃኒን ቦታ ተክተው ወደ ስልጣን የመጡት የሚሉት መረጃዎች እየወጡ ይገኛሉ። የጃሊሊ ወደ ስልጣን መምጣት ለኢራንና ለቀጠናው ምን አይነት አዲስ መልእክት ይዟል? ጃሊሊ ምን አይነት ሰው ናቸው የሚለውን ደግሞ ከዚህ በማስከተል ላሉት ደቂቃዎች እያነሳን አብረን የምንቆይ ነው የሚሆነው። የላርጃኒ ሞትን ተከትሎ በቴህራን ያለው የአመራር ለውጥ እጅግ ፈጣን ሆኗል። እንደ ሞደርን ኤዚና ኢራን ዋየር የመሳሰሉ ድረገጾች ይዟቸው የወጡ ዘገባዎች እንደሚያሳዩን ከሆነ አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኔ ሰኢድ ጃሊሊን የከፍተኛ ብሔራዊ ደህንነት ምክር ቤት ወይም SNSC ዋና ጸሐፊ አድርገው በይፋ መሾማቸው ተሰምቷል። ይህ ሹመት የተረጋገጠው ከ3 ቀናት በፊት መጋቢት 19 ቀን 2026 እንደ አውሮፓውያኑ አቆጣጠር ነው። ድንገተኛ አዋጅ በመውጣት ጃሊሊ የኢራን ወታደራዊና የደህንነት ፖሊሲ ዋና መሪ ሆነው ተሾመዋል ተብሏል። ሰኢድ ጃሊሊ በዓለም አቀፍ መድረክ በተለይም በተለያዩ የኒውክሌር ድርድሮች ወቅት የነበራቸው ስምና ዝና የምዕራቡ ዓለም ፖለቲከኞች እንዳይወዷቸው ግን ደግሞ እንዳይረሷቸው አድርጓቸዋል። እኚህ ሰው አደገኛ ተብለው የሚታሰቡ ሰው ናቸው። የኚህ ሰው ወደ ስልጣን መምጣት በጦርነቱ ላይ ምን አንድምታ አለው የሚለውን ደግሞ እንመለከታለን። ሰንዴ ጋርዲያን ይዞት የወጣ መረጃ እንደሚያሳየው ከሆነ ጃሊሊ ከ2007 እስከ 2013 ባለው ጊዜ ውስጥ የኢራን ዋና የኒውክሌር ተደራዳሪ የነበሩ ሰው ናቸው። በዚያ ወቅት በነበራቸው የማይበገሩና አይቀጡ ቅጣት በመቅጣት የሚታወቁ ሰው ስለነበሩ በአውሮፓ ዲፕሎማቶች ዘንድ የማይቻሉ አይበገሬው ሰው ተብሎ እንዲገለጹ አድርጓቸው ነበር። ጃሊሊ ለምዕራባውያን እጅ መስጠት በፍጹም የማይቀበሉ 2015 ላይ የተካሄደውን የኒውክሌር ስምምነት በግልጽ ሲቃወሙ የነበሩ ሰው ናቸው። ጃሊሊ በኢራን ኢራቅ ጦርነት ወቅት የቀኝ እግራቸውን ያጡ በመሆናቸው ደግሞ በሀገሪቱ ውስጥ ህያው ሰማዕት የሚል ክብር የተሰጣቸው ሰው ናቸው። የጃሊሊ መሾም ከኢራን የውስጥ ፖለቲካዊ ቡድኖች ጋር ያለው ቁርኝት ምንድን ነው? የትኛው ወገን ነው የሚወክሉት እኚህ ሰው ካልን ደግሞ ጃሊሊ የፓይዳሪ ፍሮንት ወይም እጅግ ጽንፈኛና ሃርድ ላይነር ተብሎ የሚጠራውን ቡድን ዋነኛ መሪ ናቸው። ኢራን ዋይር ይዞት የወጣው ዘገባ እንደሚያሳየን ከሆነ ይህ ቡድን ማንኛውም አይነት የሰላም ድርድር የሚቃወምና ምንም አይነት እጅ መስጠት የለም ወይም ኖ ሰረንደር የሚል ፖሊሲን የሚያራምድ ቡድን ነው። የጃሊሊ መሾም ማለት በኢራን ውስጥ የነበሩ ሚዛናዊ ድምጾች ሙሉ በሙሉ ተደምስሰው ኃይሉ ወደ ጽንፈኞች መሸጋገሩን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። ይህ ሹመት በቀጠናው ለሚካሄደው ጦርነት የራሱ የሆነ ተጽዕኖ ይዞ ይመጣል። በተለይ የአካባቢውን የመካከለኛውን ምስራቅ ሁኔታ የሚተነትኑ ፖለቲከኞች የጃሊሊ ወደ ስልጣን መምጣት ኢራን ይበልጥ ወደ ግጭት ቀስቃሽ የውጭ ፖሊሲ እንደምታመራ የሚያረጋግጥ ነው ብለዋል። ጃሊሊ ከምዕራባውያን ይልቅ ከሩሲያና ከቻይና ጋር ጥብቅ ግንኙነት እንዲኖር የሚፈልጉ ሰው ናቸው። ቀጠናው ወደ ሰፊ ዓለም አቀፍ ፍጥጫ እንዲያመራ ሊያደርጉ ተገማች ያልሆኑ ሰውም ናቸው ጃሊሊ። አሁን ላይ ጃሊሊ በእጃቸው ያለው ስልጣን ከእስራኤል
ጋር ለሚያደርጉት ጦርነቱን በምን አይነት ስልት እንደሚመሩት የሚወስን ነው የሚሆነው። በእርግጥም የጃሊሊ መሾም ቀጠናውን ወደማይመለስ የግጭት አዙሪት ውስጥ እንደመግባቱና መግባቱን የሚያመላክት ነው። አሁን በኢራን እየታየ ያለው ለውጥ እንዲሁ የአንድ ሰው ሹመት ብቻ አይደለም፣ የአንድ ጽንፈኛ ርዕዮተ ዓለም የበላይነትን ነው የሚያሳየን። የተለያዩ ዘገባዎች እንደሚያሳዩን ከሆነ የፓይዳሪ ፍሮንት ቡድን አባላት በ2024 በተካሄደው የፓርላማ ምርጫ አብዛኛውን ወንበር በመቆጣጠር በኢራን ፖለቲካ ውስጥ ትልቁ ተጽዕኖ ፈጣሪነትን ይዟል። ይህ ቡድን የእስላማዊቷ አብዮት መረጋጋት ግንባር በመባል የሚታወቅም ስለሆነ ለማንኛውም አይነት ዲሞክራሲያዊ ለውጥ ወይም ከምዕራባውያን ጋር ለሚደረግ እርቅ ፍጹም ፈቃደኛ ሊሆን አይችልም። ይህ ቡድን ከአዲሱ ጠቅላይ መሪ ሙጅታባ ኻሜኒ ጋር ያለው ግንኙነት ደግሞ ስር የሰደደ ስለሆነ ለተለያዩ ውሳኔዎች ቅርብ ያደርገዋል። ኢራን ኢንተርናሽናል ይዞት የወጣው ዘገባ እንደሚያሳየን ከሆነ ሙጅታባ ኻሜኒ የዚህ ቡድን ዋና የፖለቲካና የገንዘብ ደጋፊ ናቸው። ሙጅታባ የፓይዳሪ ግንባር መስራችና ርዕዮተ ዓለማቸውንም የሚደግፉ አባት የነበሩት የሟቹ መሐመድ ታቂ መስባህ ያዚድ ታማኝ ደቀ መዝሙር ናቸው። መስባህ ያዚዲ ጠቅላይ መሪው በህዝብ ምርጫ ሳይሆን በመለኮታዊ ሽመት መመረብ አለበት የሚል እምነት የነበራቸው ሰው ናቸው። ሙጅታባም ይህንኑ የፍጹም መሪነት ዩኒፋይድ ስቴት ፖሊሲን የሚያራምዱ ሰው ናቸው። ይህ ማለት በኢራን ውስጥ የነበሩ መካከለኛ ወይም ተራማጅ የሚባሉ ድምጾች አሁን ሙሉ በሙሉ ተለይተው ወጥተዋል ማለት ነው። የአሊ ላርጃኒ መገደልና የሰኢድ ጃሊሊ መሾም የዚሁ ጽዳት እርምጃ አካል ተደርጎ ነው የሚወሰደው። አዲሱ ጠቅላይ መሪ ሙጅታባ ኻሜኒ በሀገሪቱ የደህንነትና ወታደራዊ መዋቅር ውስጥ ያሉትን መካከለኛ አቋም ያላቸው ድርድር የሚል ነገር የሚያነሱ ሰዎች አሁን ሙሉ በሙሉ ተወግደው በመትካቸው እንደ ጃሊሊ ያሉ የፓይዳሪ ግንባር አባላት በከፍተኛ ሁኔታ እየተሾሙና የስልጣን መንበሩን ሙሉ ለሙሉ እየተቆጣጠሩት ነው የሚገኝ። ይህ ማለት የኢራን የውጭ ፖሊሲ ካሁን በኋላ በዲፕሎማቶች ሳይሆን ምንም አይነት ድርድር የለም በሚሉ ጽንፈኛ ወታደራዊ መሪዎች እጅ ነው እየወደቀ ያለው ማለት ነው። ይህ የውስጥ ፖለቲካ የበላይነት ለጎረቤት ሀገራት በተለይም ለሳውዲ አረቢያና ለሌሎች የጎልፍ ሀገራት ምን መልእክት ነው ያለው ካላችሁኝ ግልጽ የሆነ መልእክት ነው የሚያስተላልፈው። የፓይዳሪ ግንባር የበላይነት ማለት ኢራን የአክሲስ ኦፍ ሬዚስታንስ ያለች የምትጠራውን ወታደራዊ ጥምረት ይበልጥ አጠናክራ እንደምትቀጥልበት የሚያሳይ ነው። ይህ ደግሞ ሳውዲ አረቢያ ዲፕሎማቶቿን እንድታባረር ካደረጋት ምክንያት ጋር ቀጥተኛ ግንኙነት ነው ያለው። በቴህራን ያሉት ጽንፈኞች በሰላም ሳይሆን በኃይል አማካኝነት ቀጠናውን ለመቆጣጠር ስለሚፈልጉ የሳውዲና ኢራን ግንኙነት ወደፊት ወደ ቀጥተኛ ጦርነት የማምራት እድሉ ሰፊ ነው የሚሉ መረጃዎች እንዲወጡም እያደረገን የሚገኝ አሁን ያለንበት ሁኔታ እጅግ አሳሳቢ ነው። ሳውዲ አረቢያ የኢራን ዲፕሎማቶችን ያባረረችው እንዲሁ በጥርጣሬ አይደለም። ኢራን በገልፍ ሀገራት ላይ በምትፈጽመው ቀጥተኛ ጥቃት ምክንያት ነው። አልአረቢያ ይዞት የወጣው መረጃ እንደሚያሳየን ከሆነ የካቲት 28 ቀን ጦርነቱ ከተጀመረ አንስቶ ኢራን ከላከቻቸው ሚሳኤሎችና ድሮኖች ውስጥ 85% ያህሉ ያነጣጠሩት በገልፍ ሀገራት ነው። ሳውዲ፣ ኳታርና ኤምሬትስ ደግሞ በጣም የተጠቁት ናቸው። ወደ እስራኤል የተወነጨፉት 15%ዎቹ ብቻ ናቸው። ኢራን ጦርነቱን ወደ ጎረቤት ሀገራት እንዲስፋፋ ያላት ፍላጎት ከፍተኛ መሆኑን ነው የሚያሳየው። ይህ ማለት እንደ አውሮፓውያኑ አቆጣጠር በ2023 በቻይና አምባሳደርነት ተፈርሞ የነበረው የሰላም ስምምነት ከሳውዲ ጋር ማለት ነው አክትሞለታል ማለት ነው። ይህን ተከትሎም የሳውዲ የውጭ ጉዳይ ሚኒስትር ባወጣው መግለጫ ኢራን የቤጂንግ ስምምነት ወይም ቤጂንግ አግሪመንት በግልጽ መጣሷን ገልጿል። ሳውዲ አረቢያ ሉዓላዊነታችንን ለማስከበር ማንኛውም እርምጃ ለመውሰድ አንወላውልም በማለት በይፋ ዝታለች። ይህ ማለት ደግሞ ለ3 ዓመታት ያህል ቀጠናውን ረጋ አድርጎት የነበረው የዲፕሎማሲ ተስፋ አሁን ተንሮ ቦታውን ለወታደራዊ ፍጥጫ በይፋ አስረክቧል ማለት ነው። ሌሎች የገልፍ ሀገራት ደግሞ በዚህ ጉዳይ ላይ ተመሳሳይ አቋም ሊይዙ ይችላሉ። እንደ ያኒክ ሳፋክ ዘገባ ከሆነ ሳውዲ አረቢያ የኢራን ወታደራዊ ባለስልጣናትን ያባረረችው ኳታር ተመሳሳይ እርምጃ ከወሰደች ከጥቂት ቀናት በኋላ ነው። ይህም የገልፍ ሀገራት በኢራን ላይ የጋራ አቋም እየያዙ መሆኑን የሚያሳይ ነው። እንደሚታወቀው ከዚህ ቀደም የገልፍ ሀገራት አንድ ላይ ተሰብስበው ኢራን የምታደርገውን ጥቃት አባጫሪነት እንድታቆም መግለጫ ወጥቶ እንደነበር አይደረሰም። ይህንን ነገር አሁን የገልፍ ሀገራት ወደ አንድ የጋራ አቋም እየመጡ እንደሆነ ነው የሚያሳየን። ይህ ውጥረትም ታዲያ በዓለም አቀፍ የንግድና በነዳጅ ገበያ ላይ የራሱን ተጽዕኖን እያሳደረ ነው የሚገኘው። ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስታዲስ ወይም CSIS ባወጣው ትንታኔ መሰረት ጦርነቱ የዓለምን 20% የነዳጅ የሚያልፍበትን የሆርሙዝን ወሽመጥ አደጋ እንዲጋረጥበት በማድረግ የዓለምን የነዳጅ ዋጋ በከፍተኛ ሁኔታ አናግቷል። ሳውዲና ኢራን ዲፕሎማሲያዊ ጥምረታቸው መቋረጡ ደግሞ ይህንን የንግድ መስመር ይበልጥ አደጋ ላይ የሚጥለው ነው የሚሆነው። አሁን ላይ ቀጠናው ከዲፕሎማሲያዊ ንግግር ይልቅ የሚሳኤል ድምጽ ይበልጥ የሚሰማበት ይሆናል ማለት ነው። በእርግጥም የመካከለኛው ምስራቅ ጸጥታ በአሁኑ ሰዓት የመደፍረስ አፋፍ ላይ ነው ያለው። ጦርነቱ እስካሁን ድረስ ባለው ኢራን ተኩሳለች፣ እነሱ ማምከን ወይም ኢንተርሴፕት የማድረግ እንጂ የመልስ ምት እየሰጡ አይደለም። በቀጣይ ጊዜያት ግን የመልስ ምት መስጠታቸው የማይቀር እንደሆነም እያሳዩን ነው ያሉት። ጦርነቱ ከሚሳኤልና ከታንክ ባለፈ ወደ ዲጂታሉ ዓለምም እንደተሸጋገረ የሚያሳዩ መረጃዎች እያየን ያለ ነው። በተለይም በእስራኤል የተከሰተው የአይረን ዶምን ሚስጥር መውጣት በዘመናዊው ዓለም
ስልጣንና ገንዘብ በቴሌግራምና በክሪፕቶ ከረንሲ በኩል እንዴት የሀገርን ደህንነት አደጋ ላይ እንደሚጥሉ ጥልቅ ማሳያ ሆኗል። ይህ ክስተት ድብቁ ጦርነት ወይም ሻዶው ዋር ወደ አዲስ ምዕራፍ መሸጋገሩን ያሳያል። እንደ ታይምስ ኦፍ እስራኤልና አናዶሉ ዘገባዎች ከሆነ ያ የ26 ዓመት ወጣት ራዛ ሆን የሀገሩን ከፍተኛ ሚስጥር ለኢራን አሳልፎ የሰጠው በቀጥታ ተገናኝቶ አይደለም። በቴሌግራም ተነጋግሮ መልእክቱን መረጃውን በቴሌግራም ነው አሳልፎ የሰጣቸው። የኢራን ስለላ ድርጅት አንዋር በሚል የውሸት ስም ወጣቱን መመልመል ስለመቻሉ ነው መረጃዎች የሚያሳዩት። ይህም ኢራን በማህበራዊ ሚዲያ በኩል ሰርጎ የመግባት አቅም ምን ያህል ከፍተኛ እንደሆነ የሚያሳየን ነው ማለት ነው። ለዚህ ስራ የተከፈለው ደግሞ ትንሽ መጠን ያለው ግን ደግሞ በክሪፕቶ ከረንሲ በመሆኑ የደህንነት ተቋማት ነገሮችን ተከታትለው ጫፍ ላይ ለመድረስ አስቸጋሪ ያደርግባቸዋል ማለት ነው። ታዲያ የተከበራችሁ የገበያ ሚዲያ ተከታታዮቻችን እስካሁን በመካከለኛው ምስራቅ የታዩትን ፈጣንና አስደንጋጭ ለውጦችን ስንመለከት ቆይተናል። ዛሬ እነዚህ ሁሉ ክስተቶች ከሳውዲ ዲፕሎማቶች መባረር እስከ የእስራኤል አይሮን ዶም ሚስጥር መውጣት እንዲሁም ከአሊ ላርጃኒ ሞት እስከ ሰኢድ ጃሊሊ ወደ ስልጣን መምጣት ቀጠናው ወዴት እየተጓዘ እንደሆነ የሚያሳዩ ናቸው። እነዚህ ሁሉ ክስተቶች ተነጣጥለው የሚታዩ አለመሆናቸው ግን ግድ ይለናል። እነዚህ ሁሉ ክስተቶች የአንድ ትልቅ ክልላዊ ፍንዳታም ግጭት አካል ናቸው። እንደ ሚድል ኢስት ሞኒተርና አልጀዚራ የመሳሰሉ የመረጃ ምንጮች እያወጧቸው ያሉ ትንታኔዎች ከሆነ መካከለኛው ምስራቅ አሁን ያለበት ሁኔታ የመጨረሻው ሰዓት ላይ ነው ወይም ዘ ቦይሊንግ ፖይንት ላይ ደርሷል። ሳውዲ አረቢያ የኢራን ዲፕሎማቶችን ያባረረችው በኢራን በኩል የሚሰነዘረው ወታደራዊ ጥቃትና የውስጥ ደህንነት ስጋት ከቁጥጥር ውጭ የሆነ መምጣቱን በመረዳቷ ነው። ይህ እርምጃ ደግሞ በ2023 የተጀመረውን የሰላም ተስፋ ሙሉ በሙሉ ማክተሙን ያበሰረ ክስተት ሆኖ አልፏል። የኢራን የአመራር ለውጥ ለዚህ የሰላም ማክተም ምን ያህል ድርሻ ሊኖረው ይችላል የሚለውን ዋና ጥያቄ ስለሆነ እሱን አንስተን ልዩ ጥንቅራችን ወደ ሙቃጨታችን እንሄዳለን። ኢራን ኢንተርናሽናል ይዞት የወጣው ዘገባ እንደሚያሳየው የአሊ ላርጃኒ መገደል፣ ሰኢድ ጃሊሊ መሾም በቴህራን ቤተመንግስት ውስጥ የነበረውን ጥቂት የዲፕሎማሲ ተስፋ ሙሉ በሙሉ እንዲጠፋ ያደረገ ነው። ጃሊሊና ሃይዳሪ ፍሮንት ስልጣን መያዛቸው ኢራን ከጎረቤቶቿና ከምዕራባውያን ጋር የምታደርገውን ማንኛውም ንግግር በጦርነት ቋንቋ ብቻ እንደሚሆን ያረጋግጣል። አዲሱ ጠቅላይ መሪ ሞጅታባ ኻሜኔ የሀገሪቱን ሀብትና ኃይል ለቀጥተኛ ጦርነት እያዘጋጁ መሆኑም ከሹመቶቻቸው መረዳት ይቻላል። በእስራኤል በኩል የታየው የደህንነት ክፍተት ደግሞ በጦርነቱ ሂደት ላይ የራሱ የሆነ ተጽዕኖን ያሳድራል። የነ ጀሩሳሌም ፖስት መረጃዎች እንደሚጠቁሙት ከሆነ የአይረን ዶም ሚስጥር መውጣት በእስራኤልና በአሜሪካ ላይ ከፍተኛ ስነልቦናዊ ሽንፈትን አድርሷል። ኢራን ይህ መረጃ በመጠቀም በሚቀጥሉት ጥቃቶቿ የእስራኤልን መከላከያ ስርዓት ሰብራ ለመግባት ቀለል ይላታል። ይህ ደግሞ እስራኤል በበኩሏ ይበልጥ ጠንካራና አውዳሚ የሆነ የአየር ጥቃት በኢራን ላይ እንድትሰነዝር ሰበብ ይሆንላታል። ጦርነቱ ከመቀዝቀዝ ይልቅ ወደ ከፍተኛ ጥፋት ወይም ኦል አውት ዋር ደረጃ ነው የሚሸጋገር ያለው። በቀጣዮቹ ወራት ቀጠናው ምን አይነት መልክ ይኖረዋል ተብሎ ይጠበቃል የሚለው ጥያቄ ሲኤስአይኤስ ቅድም ያነሳንላችሁና ብሪታኒካ የመሰሉ ድረገጾች መካከለኛው ምስራቅ ወደ 3 ጎራዎች ይከፈላል የሚል ትንበያን አስቀምጧል። በአንድ በኩል በእስራኤልና በአሜሪካ የሚመራው ወታደራዊ ጥምረት፣ በሌላ በኩል በኢራንና በጃሊሊ የሚመራው አክሲስ ኦፍ ሬዚስታንስ፣ በመሃል ደግሞ እንደ ሳውዲ ያሉ ሉዓላዊነታቸውን ለማስከበር ዲፕሎማሲውን ትተው ወደ ኃይል እርምጃ የገቡ ሀገራት 3ቱን ጎራ ይዛሉ። ይህ ሁኔታ የቀጠናውን ካርታና የኃይል ሚዛን አሰላለፍ ለዘላለም ሊቀይረው ይችላል። ዓለም አቀፉ ማህበረሰብም በነዳጅ ዋጋ መናርና በንግድ መስመሮች መዘጋት ምክንያት የዚህ ቀውስ ከፍተኛ ሰለባ መሆኑ የሚቀር አይሆንም ማለት ነው በማለት ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁን ስለቆያችሁ በማመስገን እዚህ ላይ ነው የምንሰናበተው። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ ያስቀምጡልን በማለት እዚህ ጋር እሰናበታለሁ። ሰላም። ከፍተኛ የሆነ የንግድ እንቅስቃሴ ባለበት በመሃል ፒያሳ ማህሙድ ሙዚቃ ቤት አጠገብ በኢትዮጵያ ብር ያለምንም ወለድ ገዝተው በወር እስከ 150 ሺህ ብር ድረስ የኪራይ ገቢ ማግኘት የሚችሉባቸውን የንግድ ሱቆችን ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በከፍተኛ ጥራትና ፍጥነት 24 ሰዓት ያለማቋረጥ እየተገነባ ባለው አራዳ ግራንድ ሞል ላይ ለሽያጭ አቅርበናል። ሱቆቹ ከ25 እስከ 33 በመቶ የሚደርስ ልዩ ቅናሽ የተደረገባቸው ሲሆን ከ20 እስከ 145 ካሬ ስፋት አማራጮችን አቅርበንሎታል። በመሆኑም ለመጋረጃ ቤት፣ ለወርቅ ቤት፣ ለኤሌክትሮኒክስ፣ ለህንፃ መሳሪያና ለቡቲክ የሚሆኑ ሱቆችንና ለተለያዩ አገልግሎቶች የሚውሉ ሰፋፊ ቢሮዎችን ከቀላልና ምቹ ያከፋፈል ዘዴ ጋር ይዘንላችሁ መጥተናል። ታዲያ እርሶም በዚህ ውስን ሱቆች ብቻ በቀሩት ግዙፍ ግራንድ ሞል ላይ የሱቅ ባለቤት ለመሆን ፈጥነው በመደወል የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909253426 ይደውሉ። ኖር ሸገር ፕሮፐርቲስ